እና አሜሪካ ኒጀርን በናይጄሪያ ያስወረረው የእነ ትራኦሬን ጥምረት ሊያፈርሱት ነበር። ገና የመረጃ የደረሳት ሩሲያ በፍጥነት ሰራዊቷን ወደ ኒጀር ላከች። የቀድሞቹ የባይደን ሹማምንቶችም በቃ ይቅርብን ብለው ሐሳቡን እርግፍ አድርገው ተዉት። ይህን የተናገረው አንድ ደፋር አሜሪካዊ ነው። በአሜሪካ በሕዝብ ትምህርት ቤት ውስጥ ነው የተማረው። ገና ከሃይስኩል ጀምሮ ለድሆችና ለተበዳዮች እንዲሁም ደግሞ ለምስኪኖች ግድ የሚሰጠው ሰው ነበር። አድጎ ብዙ አንብቦ እውነታውን ሲረዳም በታዳጊነት አቋሙ ቀጠለበት። ሕይወቱን በሶሻሊዝም አስተምህሮቶች ለመምራትና የፖለቲካ አቋሙንም ከሶሻሊዝም አንጻር ለመግራት ወሰነም። ለአሜሪካ ድሆች፣ ለአፍሪካውያንና ለላቲን አሜሪካውያን በእጅጉ የሚቆረቆር ነው። አፍ አውጥታ ለማትናገረው ለተፈጥሮም ዘውትር ጥብቅና እንደቆመ ነው። በሚያነሳቸው ጠንካራ ሐሳቦቹም የዓለማችን ታላላቅ ሚዲያዎች ስራዬ ብለው የስም ማጥፋት ዘመቻዎችን ይሰሩበታል። እሱ ግን ዛሬም ከምንዱባኖችና ከግፉዋኖች ጎን መሰለፉን አላቆመም። በምዕራብ አፍሪካ የተቀጣጠለው የእነ ትራኦሬ አብዮት ተጠናክሮ መቀጠል አለበት የሚለው ይህ ሰው አፍሪካ የግድ የኒኩሌር ባለቤት መሆን አለባት የሚል ጽኑ አቋም አለው። እውን ይህ ሰው ማን ነው? Free Palestine! Free Palestine! ሰላም በመላው ዓለም የምትገኙ ወደ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን የዓለምን ትኩረት ስለሳበውና ለአፍሪካውያን ትልቅ ክብር ስላለው ተጽዕኖ ፈጣሪ እናወጋችኋለን። ስለ አፍሪካ ሲናገር ከቆዳ ቀለሙና ሲያወራ ፈጠን ከማለቱ ውጪ በሚያነሳቸው ሐሳቦች ጁልየስ ማሌማን ይመስላል። ስለ ሩሲያ፣ ስለ ሰሜን ኮሪያ፣ ስለ ኢራንና ስለ ቻይናም አንኳር ነገሮችን ይናገራል። ከሌሎች አህጉር ህዝቦች ባልተለየ መልኩ መደበኛው የአሜሪካ ህዝብም የገጠመው ፈተና አፍሪካውያን ለበርካታ ዓመታት እንዲኖሩት ከተገደዱት ጋር እንደሚመሳሰልም ብዙ ጊዜ ይገልጻል። የአፍሪካ መሪዎች በአህጉሪቷ እየታዩ ያሉትን አዎንታዊ ለውጦችን እንደ ምሳሌ በመውሰድ ከተለመደው ትርክትና ዲስኩር ወጥተው ወገባቸውን ጠበቅ አድርገው ተግባራዊ እንቅስቃሴ እንዲጀምሩም ሰርክ ይወተውታል። ይህ አሜሪካዊ አክቲቪስት በየኮንፈረንሱ በሚሰነዘሩ ሐሳቦችና በድርድር አሳምኖ ተቀባይነት ለማግኘት መሞከሩ ምንም ትርፍ የለውም፣ ምንም የሚሳካም ነገር አይሆንም። ይልቁንም ባለንበት ዓለም የኃይል ሚዛን የሚለካው ሀገር በቀል በሆነ የኢኮኖሚያዊና ወታደራዊ አቅም ነው። እነዚህ ሁለቱ ባልተረጋገጡበት ሁኔታ እውነተኛ ነጻነትና እውነተኛ ሉዓላዊነት አለ ብሎ መናገር ዘበት ነው በሚለው አቋሙም ተለይቶ ይታወቃል። ኢኮኖሚውንና ሚሊታሪውን ሳያጠናክሩና ተገዳዳሪ ሳያረጉ ነጻነት አገኘው ብሎ መናገር ራስን መሸንገል እንደሆነ ደቡብ አፍሪካን በምሳሌነት ማየት እንችላለን ብሎ ሐሳቡን ያብራራል። በእርግጥም በደቡብ አፍሪካ በየጊዜው ምርጫ ይካሄዳል። ሀገሪቷም የምትመራው በደቡብ አፍሪካውያን ነው። ምናልባት ሀገሪቷ በቀጠናው ካሉ ሀገራት የተሻለ ጠንካራ የመከላከያ ሰራዊት አላት ሊባል ይችላል። ነገር ግን በደቡብ አፍሪካ ሕዝብ ውስጥ ያለው የኢኮኖሚ ሁኔታ በአፓርታይድ ዘመን ከነበረው ጋር ተመሳሳይ መሆኑና በሀገሪቷ ያለው የሀብት ክፍፍልም በእጅጉ ኢፍትሃዊ መሆኑ ምስክር አያሻውም። ይህ እውነታ ባለበት ሁኔታ ደቡብ አፍሪካ የተሟላ ነጻነት ያላት ሀገር ናት ማለት በእጅጉ ይከብደኛል በማለት ብዙ ጊዜ ሐሳቡን ይሰጣል። ይህ ሰው በምሳሌነት የሚያስቀምጣቸው እነዚህ ግልጽ የሆኑ እውነታዎችም ለካ የሚናገረው ነገር ከፍተኛ እርባና ያለው ነው በማለት በርካቶች እንዲያከብሩት አስገድዷቸዋል። ጃክሰን ኢንክል ይባላል። ሴፕቴምበር 15 ቀን 1999 በአሜሪካ ካሊፎርኒያ ነው የተወለደው። የፖለቲካ ተንታኝና በማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ ሲሆን የመጀመሪያ ደረጃ ትምህርቱንም በሕዝብ ትምህርት ቤት ተምሯል። የሃይስኩል ትምህርቱን ደግሞ በሴንት ክሌመንት ሃይስኩል አጠናቋል። ጃክሰን ለሰራተኛው መደብ የህብረተሰብ ክፍል በእጅጉ የሚቆረቆር ማርክሲስት ሌኒኒስት ሶሻሊዝምን እንደ መርሁ የሚከተል ዘውትር ለተፈጥሮና ለግፉዓንም
ወግኖ የሚሟገት ነው። ስም በመስጠታቸው የማይገኝላቸው የምዕራባውያኑ ሚዲያዎችና ተንታኞቻቸውም ወግ አጥባቂ ነው ብለው ስሙን ቢያጠፉትም ለተፈጥሮና ለተበዳዮች ጥብቅና መቆም የሰውነት መገለጫ ነው እንጂ ወግ አጥባቂነት አይደለም ብሎ ኩም አድርጓቸዋል። በብዙዎች እንዲታወቁ የማይፈልጉ እውነቶችን የሚናገሩ ሰዎችንና እነዚህ እውነታዎችን የያዙ ምስሎችን፣ ጽሑፎችንና ቪዲዮዎችን ከፕላትፎርማቸው ላይ በማውረድ የሚታወቁት እነ ዩቲዩብ እና መሰል የምዕራባውያኑ ሶሻል ሚዲያዎችም እሱን በፕላትፎርማቸው እንዳይጠቀም አግደውታል። ጃክሰን ሂንክል ግን ዛሬም ድረስ እውነቱን መናገሩን ቀጥሏል። ለተፈጥሮና ለተበዳዮች ድምፅ መሆኑንም እንደዛው። የአፍሪካንና የዓለም ፖለቲካን ስራዬ ብሎ የሚከታተለው ጃክሰን ሂንክል በደቡብ አፍሪካ በተዘጋጀ ኮንፈረንስ ላይ በምዕራብ አፍሪካ በተለይ ደግሞ በሳህል ቀጠና እየተካሄዱ ስላሉ ነገሮች እንዲሁም ስለመላ አፍሪካውያን ሐሳቡን ሰንዝሮ ነበር። ጃክሰን አፍሪካውያን ለሚሊተሪ አቅማቸው ከፍተኛ ትኩረት መስጠት አለባቸው ብሎ ተናግሯል። I hope that Africa can take a note from the brave leadership that we've seen in the Sahel region of Africa. People like Captain Ibrahim Traoré, Mr. Chiani in Niger, people who are fighting for true sovereignty. የአፍሪካ ህዝቦችና የአፍሪካ መሪዎችም በተለይ ደግሞ ደቡብ አፍሪካ ለኡነተኛ ሉዓላዊነት እየታገሉ ከነ ትራውሬ፣ አስሚ ጎይታና አብዱራህማኔ አይነት ጀግኖች የሚያከናውኗቸውን ተግባራት ልብ ብለው ሊከታተሉና ሊገነዘቡ ይገባል። ምክንያቱም አፍሪካውያን የጋራ ለሆነው ስልጣኔያችሁ ለጋራ ለሆነው ሀገራዊና አህጉራዊ ህልውናችሁ በቁርጠኝነት ካልታገላችሁም እንደ ሀገርም ሆነ እንደ አህጉር ክብር አይኖራችሁም። ክብር ከሌለ ደግሞ ከሌሎች ጋር ቀና ብሎ የመደራደር አቅም እንኳን አይኖራችሁም። እውነተኛ ሉዓላዊነትንም አትቀዳጁም። እኩል ለመደራደር ከሚያስችሉት አቅሞች ውስጥ ዋነኛው ደግሞ የጠንካራ ጦር ሰራዊትና የኒውክሌር ባለቤት መሆን ነው። ከተወሰነ ጊዜ በፊት ይህን ጉዳይ በተመለከተ በሩሲያና በቡርኪና ፋሶ መሃል የተጀመረ ነገር እንዳለ ሰምቻለሁ። ምኞቴም በህይወት ዘመኔ አፍሪካ የኒውክሌር ባለቤት ስትሆን ማየት ነው። ጃክሰን በዚህ ኮንፈረንስ ላይ አፍሪካውያንን በተለይ ደግሞ መሪዎቹን የሚመለከቱ ስሜት ኮርኳሪ ሐሳቦችን አንስቷል። አሁን ላይ በአፍሪካ ላለው ሁኔታም አፍሪካውያን ፖለቲከኞችና ህዝቡ እንዲሁም ደግሞ በዋናነት መሪዎቹ በቀዳሚነት ኃላፊነቱን መውሰድ እንዳለባቸው ተናግሯል። ዘውትር ለእውነትና ለፍትህ በመቆሙም እንደ ዩኤስአይዲ ካሉ በርካታ የዲፕ ስቴት አገልጋዮችና ንጹሃንን በመግደል ከሚዝናኑት ከኔታንያሁ ጋር በተደጋጋሚ ግጭት ውስጥ የገባ ሲሆን በዩቲዩብም ሆነ በተለያዩ ሚዲያዎችም ሲወገዝ የከረመ ሰው ነው። ለዓይናቸው እንኳን የሚጠሉት እንደነ ፒርስ ሞርጋን አይነት የነ ኔታንያሁ ቅጥረኞች ሳይቀር ጃክሰን የጸና አቋም እንዳለው ይመሰክሩለታል። ጃክሰን በምዕራባውያኑ ዘንድ የበለጠ ጥላቻን ያተረፈው በሩሲያና በዩክሬን መካከል ባለው ጦርነት ዙሪያ ገለልተኛ ሆኖ በመገምገምና እውነታውን በመናገሩ እንዲሁም ደግሞ የምዕራባውያን ተላላኪ የሆነችው ዩክሬንን ጥፋተኛ በማለቱ ነበር። በወቅቱ የፑቲን ደጋፊ ነህ ተብሎም ዓይንን ላፈር ተብሎ ነበር። ጃክሰን ዶናልድ ትራምፕ የሩሲያና የዩክሬን ጦርነትን ለማስቆም የሚያደርጉትን ጥረት ያደንቃል። በዚህ ከስሜት በጸዳው አስተሳሰቡም ምዕራባውያኑ ወግ አጥባቂ ነው ብለው ይፈርጁታል። እሱም እውነታውን መናገር ሰውነት ነው እንጂ ወግ አጥባቂነት አይደለም በማለት አጸፋውን ይመልስላቸዋል። ውድ የመሿለኪያ ቤተሰቦች ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ጃክሰን ሙሉ ለሙሉ ጸረ ጦርነት አቋም ቢኖረውም ሀገራት ልክ እንደነ አፍጋኒስታን፣ እንደነ ኢራቅ፣ እንደነ ሊቢያና እንደ ሶሪያ ላለመሆን የትኛውንም አይነት ጥቃት ሊረታላቸውና ተደማጭ መሆን የሚያስችላቸውን ወታደራዊ አቅም ሊገነቡ ይገባል የሚል እምነት አለው። ይህ አይነቱ ጥንካሬ ከሌላቸው ግን ህዝብ አገልጋይ፣ ሀገር ወዳድና ቁርጠኛ የሆኑ መሪዎች በየሀገራቱ የሚጀምሯቸው የለውጥ እንቅስቃሴዎችና የሚያስመዘግቧቸው እድገቶች በቅጽበት አመድ የመሆን ዕጣ ሊገጥማቸው ይችላል የሚል አቋምን ያራምዳል።
ሩሲያን ተመልከቱ፣ አፍሪካንም ተመልከቱ። እነዚህን ሁለቱን የሚያመሳስላቸው ሊገድሏቸው የተነሱት ጠላቶቻቸው አንድ መሆናቸው ነው። ይህ የምዕራባውያኑ ስልጣኔ የማይወክለው ነገር ግን የምዕራባውያኑ ኃይልና ዲፕ ስቴት እያለን የምንጠራቸው አካላት የሩሲያና የአፍሪካን ግስጋሴን ለመግታት ግን ህብረት ፈጥረው የተንቀሳቀሱ ይገኛሉ። ወደ ዋሽንግተን ስትመለከቱ አዲስ አመራር የመጣ ቢሆንም የአስተሳሰብም ሆነ የመንፈስ ለውጥ ግን አይታይም። ለምሳሌ የውጭ ጉዳይ ሚኒስትር ሆኖ የተመረጠው ማርኮ ሩቢዮን ብንመለከት አዲሱ ወግ አጥባቂ ነው። እነዚህ ወግ አጥባቂዎች ሩቢዮ አፍሪካውያንን ረግጦ የማንበርከክ ድርጊቱ እንዲቀጥል የሚፈልጉ ናቸው። ላቲን አሜሪካ ላይ የሚከተሉትን ፖሊሲ ተመሳሳይ ነው። በርካታ ነውጥ፣ ፍጅትና ፍዳ ያስከተለውን ፖሊሲም ዘወትር ማስቀጠል ይፈልጋሉ። ይህ እኔ ሳልወለድ በፊት ጀምሮ የነበረና አሁንም የቀጠለ እውነታ ሲሆን በደቡብ የዓለም ክፍል ተግባራዊ ለማድረግ የሚፈልጉትን ነገር ከማድረግ የትኛውም አይነት የፖሊሲ ለውጥ አያግዳቸውም። ጃክሰን አክሎም ጦርነት ሰብአዊ ነው፣ ስለዚህ ለጋራ ህልውናችሁ ካልተፋለማችሁ ሰብአዊነትን ችላ ብላችኋል ማለት ነው። በ2004 በአሜሪካ ድጋፍ በኪየቭ የተካሄደውን መንግስት ግልበጣ ተከትሎ ሩሲያ በዶንባስ ግዛት ዜጎች ላይ ይፈጸም የነበረውን ክብረ ነክ ድርጊት በማስቆም ሰብአዊ ግዴታዋን ተወጣለች። ሩሲያ ይህን ያደረገችው ከ2014 ግጭት 10 ዓመት በፊት ነበር። ይህ ደግሞ የአገሪቷን ታላቅነት ያሳያል ብሏል። በመድረኩ ላይ ስለ ደቡብ አፍሪካም የተናገረው ጃክሰን በደቡብ አፍሪካ ታላላቅ ሐሳብ ያላቸው ሰዎች ከፍተኛ ንቅናቄዎችን እያመጡ መሆኑን እያየን ነው። ነገር ግን ከሁሉም ነገር በላይ ያስቀድማችሁ ምዕራባውያኑን የግድ መቋቋም መቻል አለባችሁ ብሏል። በደቡብ አፍሪካ የግዛትና የፖለቲካ ነጻነት መጥቷል ቢባልም የኢኮኖሚ ስርዓቱ ተለውጧል ወይ ብለን ስንጠይቅ አልተለወጠም ነው መልሱ። ምክንያቱም ደቡብ አፍሪካ ከምዕራባውያኑ በኩል የሚመጣውን ጫና ለመቋቋም ቀደም ያሉ የፖለቲካ ሐሰቶቿን በንስሐ ካላጸዳች እውነተኛ ሉዓላዊነትን ማረጋገጥ አትችልም። ጃክሰን ስለነ ሩሲያም ጠንከር ያለ ጉዳይን አንስቶ ለአፍሪካውያን እንደ ምሳሌ ያቀርቧቸዋል። ቻይናን፣ ኢራንን፣ ሰሜን ኮሪያንና ሩሲያን በምሳሌነት እንቃኝ። በእነዚህ ሀገራት ከተካሄደው አብዮት በፊት የነበረውን ሁኔታ ብንመለከት ሁሉንም አንድ የሚያደርጋቸው ጉዳይ አለም። ይኸውም እነዚህ ሀገራት በምዕራባውያኑ ዘንድ ምንም ክብር አልነበራቸውም፣ በጣም ይናቁ ነበር። እርግጥ ነው ሀገራቱ በምዕራባውያን ባንኮችም ከፍተኛ የብድር ጫና ውስጥ የነበሩ እንደመሆናቸው በተደጋጋሚ በሚከሰቱባቸው ሁከቶች፣ ግድያዎችና የመፈንቅለ መንግስቶች የተነሳ አጠቃላይ ሁኔታቸው ጥሩ አልነበረም። ግና ሀገራቱ መሰረታዊ ለውጥ ማምጣት የቻሉት አብዮቶችን ካካሄዱ በኋላና የራሳቸውን ጉዳይ በእጃቸው አስገብተው ካለማንም ድጋፍ ከቆሙ በኋላ ነበር ምዕራባውያኑ ክብርም ሆነ ጆሮ የሰጧቸው ብሏል። ጃክሰን አክሎም በተመሳሳይ ከአፍሪካ ሀገራት ከሳህል ጥምረት ሶስቱ ሀገራት ውጪ በምዕራባውያኑ ዘንድ የሚከበር ሀገር የለም። በቁርጠኛ አብዮት የሀገራቸው ባለቤት መሆን የቻሉት ማሊ፣ ኒጀር እና ቡርኪና ፋሶ ግን ከምዕራባውያኑ የውዴታ ግዴታ የሆነ ክብርን ማግኘት ችለዋል። ሩሲያም ሶስቱ ሀገራት የነበሩበትን ጦርነትና አጠቃላይ ነገሮቻቸውን ለማገዝ የወሰነችው በአጋጣሚ አይደለም። ከምዕራባውያን ጥገኝነት ተላቀው የጉዳያቸው ባለቤት ለመሆን በመወሰናቸው ነው። ስለዚህ አፍሪካ ከነ ቻይናና ከነ ሩሲያ ትልቅ ትምህርት መውሰድ አለባት። እነ ሩሲያ በየሀገራቸው አብዮት አካሄደው የጉዳያቸው ባለቤት ከሆኑ በኋላ የምዕራባውያንን ክብር አግኝተው እንኳን በዛ አልተገደቡም። ከኢኮኖሚያቸው ጎን ለጎን ወታደራዊ ኃይላቸውን አጠናክረዋል። አሁን ላይም ከመከበር አልፈው የሚፈሩ ሆነዋል። እነዚህ ሀገራት በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውስጥ የፈረቃ ስልጣን ባለቤት እንዲሆኑ ያስቻላቸው ወታደራዊ ጥንካሬያቸው ነው። ሀገራዊ ደህንነታቸውን ያረጋገጠላቸውንና ዓለም አቀፋዊ ተሰሚነትን ያስገኘላቸውን ኃይል ይዘው ደግሞ በኢኮኖሚው ዘርፍም በቀዳሚነት ተጽዕኖ ፈጣሪ ሆነዋል ብሏል። ኮንፈረንሱ ላይ ሐሳቡን በሚገባ ያቀረበው ጃክሰን አፍሪካውያንም ከነዚህ ሀገራት ተምረው ራሳቸውን ካላበቁ የኛ ቁጭ ብሎ መወያየቱ ትርጉም አልባ ነው ብሏል። But ultimately, I think that Africa needs to learn from China, from Korea, from Iran, and from Russia, who
first had these beautiful revolutions that commanded the respect. በአፍሪካ ደረጃ አሁን እዚህ ተቀምጠን ስለ አፍሪካ አንድነት፣ ስለ ኢኮኖሚያዊ እድገትና ስለ ጋራ መጠቀሚያ ገንዘብ እያወራን ነው። ነገር ግን ወታደራዊ አቅም ያላቸው ምዕራባውያኑ መጥተው ሁሉንም እንዳልነበረ ቢያደርጉት ምን ታደርጋላችሁ? እርግጥ ነው ወደ ተባበሩት መንግስታት ስሞታ ታቀርቡ ይሆናል። ተባበሩት መንግስታት ጆሮ እንደሚሰጣችሁ እርግጠኛ ናችሁ? እስከዛሬስ ጆሮ ሰጥቷችሁ ያውቃል? ተቋሙ ለሩሲያና ለቻይና ጆሮ ሰጥቶ የሚያዳምጠው በእያንዳንዱ ምዕራባዊ ሀገር ዋና ከተማ ላይ የተነጣጠረ የኒውክሌር መሳሪያ ስላላቸው ነው። እርግጥ ነው ካለው ዓለም አቀፋዊ ስምምነት አንጻር ግጭት የሚሆን ሐሳብ ተደርጎ ቢቆጠርምና እውን ለመሆን በርካታ ሂደቶች የሚፈልግ ቢሆንም አፍሪካ የግድ የኒውክሌር መሳሪያ ባለቤት መሆን አለባት ብዬ አምናለሁ። እዚህ ጋር መረዳት ያለባችሁ የአፍሪካውያን ሁኔታ ከአብዛኛው የአሜሪካ ሕዝብ ጋር ተመሳሳይ መሆኑን ነው። እኛም ጋር ምርጫ ይጭበረበራል። ጠንካራና እውነት የሆነ ሐሳብ በሳንሱር ይታፈናል። የኢኮኖሚ ሞኖፖሊ አለ። እንደ ሀገር ግን አሜሪካ የኒውክሌር ባለቤት ናት። ከዚህ አንጻር አፍሪካ ራሷን መከላከል የሚያስችል አቅም ገንብታ መከበር ካልቻለች እድገትና ዘላቂ ሰላም የሚባሉ ነገሮችን እውን ማድረግ አትችልም። የዩክሬንን ለምሳሌ ብንወስድ በጦርነቱ ላይ የእግረኛ ኃይሏ መዳከሟን ስትረዳ ያደረገችው ምንድነው? ዜሌንስኪ በሚዲያ በቅ ብሎ የኒውክሌር መሳሪያን በሳምንታት ውስጥ እንታጠቃለን ነበር ያለው። በ2014 ስምምነት ታቅቦ የነበረ ቢሆንም አቅሙ ስላለው ግን በቀላሉ የዓለም ጆሮን ማግኘት ችሎ ነበር። ምዕራባውያኑ ለሚያስጨንቃቸው ነገር ካልሆነ በስተቀር ለየትኛውም ጉዳይ ጆሮ አይሰጡም። ስለዚህ አፍሪካ ምዕራባውያኑን የሚያስጨንቅ አቅም ልትገነባ ግድ ይላታል። ይህ ደግሞ እንደ ማሊ፣ ቡርኪና ፋሶና ኒጀር ባሉ ሀገራት ላይ ብቻ ሳይሆን በመላው አፍሪካ መሆን አለበት። በአህጉሩ ላይ የአንድ ወይም የሁለት ሀገር አቅምና ጥንካሬ ብቻውን ትርጉም እንደሌለው በኢራንና በሶሪያ ተመልክተናል። እስራኤል በመደበኛው የጦር ስልት የእነዚህን ሀገራት አቅም እንደማትመጥን በማወቅ የተሻለ ኃይል ያላትን አሜሪካን አሳትፋ ሶሪያን ማንበርከክ የቻለች ቢሆንም ከነሱ የተሻለ አቅም ያላትን ኢራንን ግን መድፈር አልዳዳትም። እስራኤል አሁንም እንኳን በኢራን የሚደገፉ ኃይሎችን መቋቋም ፈጽሞ አልቻለችም። አፍሪካውያንም ከዚህ ትልቅ ትምህርት መውሰድ አለባቸው ብሏል ጃክሰን። ለአፍሪካ ኢኮኖሚያዊ አንድነትን እውን ከማድረግ በፊት መቅደም ያለበት ዋናው ነገር ጠንካራ ወታደራዊ አቅምን መገንባት ነው ያለው ጃክሰን የኮንፈረንሱ መደምደሚያ ላይም የሚከተለውን ማጠቃለያ ሐሳብ አቅርቧል። I hope in my lifetime I'll end here that we'll see a nuclear Africa. We're already seeing Russia. Rosatom is talking about bringing nuclear reactors into Burkina Faso. But I hope one day it's nuclear bombs. የአፍሪካ ሀገራት ከጋራ መገበያያ ገንዘብ በፊት ጠንካራ የጦር ሰራዊት መገንባትን ማስቀደም አለባቸው። ለዚህ ደግሞ ድፍረት ያለው አመራር መምጣት አለበት እላለሁ። ለምሳሌ ቪክቶሪያ ኑላንድ የተባለችው የአሜሪካ አምባሳደር ናይጄሪያን ኒጀርን ትውልር ለማለት ፍላጎት የነበራት ቢሆንም በአሜሪካ ካሉት አለቆቿ ጋር በመመካከር ሐሳቧን ለመቀየር ተገዳለች። ምክንያቱም በሳህል ቀጠና የተፈጠረው የጥምረቱ ኃይል ጥንካሬ ከፍተኛ ብቻ ሳይሆን የኒውክሌር ባለቤት በሆነችው በሩሲያም የሚደገፍ በመሆኑ ናይጄሪያን ተጠቅሞ ኒጀርን ማስወረር ፋይዳ ቢስ መሆኑን በመገንዘባቸው ነበር ሐሳባቸውን የተዉት። ሶስቱ የሳህል ሀገራት በኢኳስ መውጣታቸውን ተከትሎ በፈረንሳይና በአሜሪካ በመታገዝ ተቋሙ ኒጀር ላይ ሊሰነዝር ዳርቶት የነበረውን ወታደራዊ ጣልቃ ገብነት በአጭሩ ያስቆመው ከሶስቱ ሀገራት ጥንካሬ በላይ ከነሱ ጎን የሩሲያ ኃይል ስለተሰለፈ ነው። የሶስቱ ሀገራት ጥንካሬ አሜሪካ በኒጀር የነበራትን ወታደራዊ ኃይል እንድታስወጣ የመወሰን ድፍረትን ማጎናጽፏቸዋል። በቅርቡ እንደሰማነው ሩሲያ በቡርኪና ፋሶ የኒውክሌር ማብለያ ለመገንባት ሁለቱ ሀገራት ስምምነት ተፈራርመዋል። ይህ ማብለያ ወደ ኒውክሌር መሳሪያ ቢቀየር ምኞቴ ነው። ምን አለፋችሁ በሕይወት ዘመን የአፍሪካ የኒውክሌር መሳሪያ ታጥቃ መመልከትን አፍቃለሁ። ወደ ቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ የኔ መስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።